ከዚህ በፊት በኢትዮጵያ ሶማሌ ክልል ሎቤድ መኪናን የምናውቀው ለጦርነት የሚሆኑ ታንኮችን ሲጭንና ሲያመላልስ ነበር። ዛሬ ግን ታሪክ ተቀይሮ ሎቤድ መኪና ዶዘር፣ ሎደር፣ እስካቫተርና ሌሎች የልማት ማሽኖችን ሲያመላልስ እናያለን። ይህ ደግሞ የኢፌዴሪ መከላከያ ሰራዊት ከህዝብና መንግስት ጋር በመሆን በተለያዩ አውደ ውጊያዎች የከፈሉት መስዋዕትነት ውጤት ነው። አምስተኛው የኢፌዴሪ መከላከያ ሰራዊት ቀን በጅግጅጋ ሲከበር የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድ ኡመር የተናገሩት ነው። የክልላችን ህዝብና መንግስት ከመከላከያ ሰራዊት ኃይላችን እና የፌደራል መንግስታችን ተቀናጅተው ባካሄዱት ትግልና በከፈሉት መስዋዕትነት ክልላችን የጦርነት አውደማ መሆን ቀርቶ የሰላም የልማትና በተለይ ውሃን ማዕከል ያደረገ ሁለንተናዊ ፈጣን ልማት የሚካሄድበት ክልል ሆኗል። ከደርግ ውድቀትም በኋላ ለክልሉ ቅርብ በሆነችውና መንግስት አልባ ሆና በቆየችው ሶማሊያ የሰፈረው አልሻባብ ለኢትዮጵያ ስጋት መሆኑ ታምኖበት በኢፌዴሪ መከላከያ ሰራዊት መደምሰሱ ለኢትዮጵያ ሶማሌ ክልል ትልቅ እፎይታ መሆኑን ገልጸዋል። የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የሀገርን ሰላም ከማረጋገጥ አልፎ በዓለም ሰላም ማስከበር ውጤታማ የሆነው የኢፌዴሪ መከላከያ ኢትዮጵያ ሰላም ላይ ላላት አቋም ምስክር ነው ብለዋል። ሰራዊታችን ዓለም አቀፍ ተልእኮም ከመቼውም ጊዜ በላይ ዓለም አቀፍ ተቀባይነት ማግኘት ብቻ ሳይሆን ህዝባዊ ገናዊነቱ ተመራጭ ያደረገው የመጣበት አኩሪ ደረጃ ላይ መድረሱ የሀገራችን ሰላም ወዳድነትና ለሰው ልጆች ነጻነት መከበር ያላትን ቁርጠኝነት በጉልህ ለማሳየት ችሏል። ለሰላም ጸር የሆኑ እንደ አልሻባብ ያሉ ኃይሎችን ባሉበት በማጥቃትም ለኢትዮጵያ ሰላም እንቅፋት እንዳይሆኑ ማድረጉ ሌላውን የመከላከያ ሰራዊቱን ጠንካራ አቋም ያሳያል ነው ያሉት። የመከላከያ ሰራዊታችን በተጨባጭ ተግባሩ ጠላት በሀገራችን ላይ ትርምስ ከመፍጠሩ በፊት ባለበት ቦታ በመቅጨትና ተከታታይ እርምጃ በመውሰድ ጸረ ኢትዮጵያ አሸባሪ ኃይሎች እንዲደመሰሱ በማድረግ ለሀገራችን ሰላምና ልማት እንቅፋት እንዳይሆኑ አድርጓል። ይህ የመከላከያ ሰራዊት አኩሪ ገድል እንዲጠናከርም የኢፌዴሪ መንግስት አስፈላጊውን ድጋፍ እንደሚያደርግ ገልጸዋል።